እየሞከርኩኝም ነው። ግን እቺ ልጅ ትልቅ ልጅ ነች። ማሰብ ማገናዘብ የምትችል ራሷን መምራት የምትችል ልጅ ነች። እንደ አንዲት ህጻን ልጅ አብርሃም እስከዛሬ ሄርሜላ ላይ ሲጫወትባት ለነበረው ነገሮች ምላሾችን እየሰጠች ነው። በቃ አብርሃም እንደማትፈልገው እና አብርሃም ለእሷ እንደማይገባ ከፈለግሽ ውሰጂው የሚል እንትኖችን ሄርሜላ ላይ ስላየሁኝ የሆነ ኮንፊደንስ እየተሰማኝ ነው። ገባርን? አብርሃምን በቀላሉ ለመውጣት እየሞከረች ነው። ከዛን ሲቀጥል ግን ከሩታ ጋር እየሄደች እዛ ጋር ሰላም ውድ ቤተሰቦች እንዴት ቆያችሁ? ሰላም ቆያችሁኝ? እንግዲህ አቧራው ጤሰ ትላላችሁ። እኔ ግን እውነተኛ ሰው ፍቅርና ሩታ ይተዋወቃሉ፣ አብረው ነው። ሩታም ሄርሜላም የአብርሽ ፍቅረኛ አይደለችም። ተለያየ እንትን ነው ለድራማ ብለው ነው እንጂ እያሉ ቪዲዮ እንደውም ላስገባላችሁ ነበር። የሆነች ልጅ በቀደም ለታካብልሽ ጋር የተገናኘች ልጅ እሷ ቪዲዮ ሰርታለች ማለት ነው። እዚህ ጋር ደግሞ እንግዲህ የዚህ ወንድምና የዚህ ወንድም ነው የሚባለው የሄርሜላ ወንድምና ይሄ አይምሮ የሚባለው ከሀገር ይዛሀት ውጣ፣ በእርግጠኝነት ይወዳታል። ሄርሜላን በጣም ነው የሚወዳት አብርሃም። አሁን ወደዛ ወደ ድሮ ይወጡ ወደ ጭቅጭቁ እየገባ ነው እና ፍቅርና ሩታ ይተዋወቃሉ። አውቀው ነው የገቡት እንጂ ሁለቱ ይተዋወቃሉ። አብርሽም አውቆ ነው እያተባባሉ ነው። ከዛ በቃ ይኸው እንግዲህ ነገ እህቴን ይዤ እሄዳለሁ፣ ዛሬ ምን አስቀመጠኝ እዚህ ጋር ብሎ እያለ ነው ማለት ነው። ሚኪ ማለት ነው። አያችሁ ድራማው ሊጠናቀቅ ሲል እንደዚህ ነው። አሁን ወደ ውጭ ወጣች ትባልና 1 ወር ምናምን ሄርሜላ ትጠፋለች ማለት ነው ከሚዲያ ላይ ማለት ነው። ፍቅር ደግሞ ያው የሆነ ነገር ይባልና ሩታና አብርሽን አስታለቀች ፍቅር ይባላል ማለት ነው። በጣም በሚገርም ሁኔታ እንግዲህ ልጅቷ ማለት ነው ሰሞኑን ከአብርሽ ጋር ከቲክቶክም ከምንም እያየናል ነበር በቪዲዮ ማለት ነው። እሷ ልጅ አሁን ዛሬ የተናገረችው ነገር አለ። ሁላችሁም ቪዲዮዋን ገብታችሁ መስማት ትችላላችሁ። እኔ እንትን ብያታለሁ፣ ዩቲዩብ ላይ ነው የለቀቀችው። እነሱ ሁለቱ አልተጣሉም፣ አብርሽና ሩታ አልተለያዩም። ሄርሜላ ለስራ ነው እንጂ የመጣችው ወይም የአብርሃም ፍቅረኛ አይደለችም። ፍቅርም እንደዚህ በቃለን የተለያዩ ሴቶች ቢመጡ ለስራ እንጂ ከአብርሃምና ሩታ አልተለያዩም፣ አብረው ነው የሚኖሩት እያለች ነው። እዚህ ጋር እንዴት ነው ግን አንዳንዴ አይከብድም እንዴ? እየተሰደቡ መስራት ግን በጣም ከባድ ነው። አሁንም እነዚህም ከሩታ ራስ አልወርድም ብለዋል። ሩታን ነው የሚሳደቡት፣ ያመጣ ሩታን። እኔ ግን በጣም ከባድ ነገር ነው ሩታ እያስተናገደች ያለችው ማለት ነው። እኔ በነገራችን ላይ እንደዚህ እየተሰደብኩ ምናምን የምሰራው ስራ ቢቀርብኝስ ብዬ፣ ለነገሩ ብር ነው እናቴ። አረ እንደውም አሁንስ እንዲሁ ከስደት መልሶ እንዲህ እያዋረደ የሚያሰላይ ባገኝ ነው። አሁን ነው ሙላችሁ እንዴ! ከባድ ነው እግዚአብሔርን። እዚህ ጋ እኛ ግን የሁሉ ህዝብ እየሰደበኝ የሁሉ ህዝብ እየተሰደብን የምንበላው ምግብ ይሆናል እንዲ የዩቲዩብ ገንዘብ ግን በጣም እኮ ነው ከባድ ነው። እውነቴን ነው የምላችሁ። እኔ በጣም ከብዶኛል፣ በጣም ቀፎኛል ማለት ነው። ሁልጊዜ እየተሰደባችሁ፣ ሁልጊዜ እንደዚህ እየተባላችሁ መስራት እኔ ከባድ ነው ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ ሸር ላይክ እያደረጋችሁ አበረታቱን፣ እኛንም ወረኞቹን ማለት ነው። እኛ ወረኞቹ እና እንግዲህ በዚህ መልክ መጥተዋል ማለት ነው ዛሬ። ይሄ ደግሞ አንተ ተወረተው ሴት አትምሰል፣ አንዴ ሹልባ ትሰላለህ፣ አንዴ ቀለም ትቀባለህ። እኔ በእናታችሁ ወንድ ልጅ ቀለም ተቀብቶ እኔ በነገራችን ላይ ማለት ነው አንዳንዴ እንትን ይላችኋል ቀለም መቀባት ምናምን፣ ግን እኔ አልወድም። እኔ በተፈጥሮዬም ቀለም ተቀብቼ አላውቅም ማለት ነው። በተፈጥሮዬ ማለት ነው። እውነቴን ነው የምላችሁ። ቀለም እኔ ወንዶች አብሶ ሲቀቡ ያስጠላኛል። ከሴቶች ላይ የምጠራውን ደግሞ ከወንዶች ላይ እንደዚህ አይነት ቀለም አልወድም። እንዲሁ ብቀባ እንኳን ይሄ እንትላል አይደለም ቡኒ እንትን ከለር ምንድን ነው የሆነ ደስ የሚል ከለር አለ። እሱ ነው እኔ የሚያምረኝ። ሴቶች ራሱ ተቀብተው ሳያቸው ማለት ይሄ ቢጫ ይሄ ምናምን
በጣም ነው የሚያስጠላው። እና ለማንኛውም እንግዲህ ሚኪ እያበደ ነው ማለት ነው። ይሄኛው ደግሞ እኔ ሜሴጁን እልክልሃለሁኝ ሁሉም እኔ ሰው አለን እንዴ ያላችሁ ካሜራማኑ ምኑ እኮ አብሮ እኮ ሁላችሁም የሚሰራ አንድ ካሜራማን ነው። ቆይ ግን በእናታችሁ ካሜራማኑ ስንት ነው የሚከፈለው? የሁሉንም ቪዲዮ እየዞረ እየቀለጠ ማለት ነው። መቼም ያው በአንድ ስለማይቀለጥ ነው እንጂ ከባድ ነው። እና ስንት ነው የምከፍሉት? ስንት ነው የምከፍሉት? እናቴኛ በስልካችን እዛ ኢትዮጵያ እንኳን ስናል ካሜራማን እንትን አንልም አንቀጥም ማለት ነው። እዛች ስልካችንን ቁጭ እናደርግና አሁን ይችን ትለዋለች እሷን እንይዝና በሱ እንቀጣለን። እኛ ብር የለንም እናቴዋ እንደናንተ እንደዚህ መፈትፈት ነው። እኔ በነገራችን ላይ ማለት ነው በፊት እንደዚህ ከምግብ ምናምን ስሰራ በፊት ነበረ ቻናል እና እሱ ጋር ነበር በብዛት ምግብ የነበሩትና በጣም ነበር እንዴት ሁሉም ነበር የሚለው እኔ ስቀርጥ ቪዲዮ በቃ አሳምሬ ነው የምቀርጠው ቪዲዮ ማለት ነው። እና መሲ የምትባል ነበረች እንደ ሀቢ እንዴት ነው የምትቀርጨው ትለኛለች። በጣም እኮ ነው አቀራረጥሽ የሚያምረው በቃ ሁሉ ሙሊት አድርገሽ ነው እንትን የምትይው ትለኛለች። እባክሽ እላታለሁ። ቁጭ አደርገዋለሁኝ ከዛ ቁጭ አደረገውና ፊት ለፊት የሚሰራው ምግብ እቀርጣለሁ እላታለሁ። እንደዚህ ነው እንትን ስልካችሁን ታጋድሙትና ተቀርጡታላችሁ። የዩቲዩብ ቪዲዮ እንደዚህ ነው የሚቀለጠው። እኔ እንደውም አልቀጥል በቃ አንዴ ነበር የምቀርጠው ማለት ነው። እና ለማንኛውም ያው እንግዲህ ዛሬ ብድ ብለዋል። እያበዱ መጡ ብለዋል። በነገራችን ላይ ሄርሜላም ፍቅረኛ አይደለችም። እንደው ዝም ብላችሁ አትጣሉ፣ አትነታረኩ ማለት ነው። ሁሉም ነገር በኋላ እንትላችሁ ሲወጣ ምን እንደምትሆኑ ያልገባኝ ነገር እውነቱ ሲወጣ እንዴት ሰውን በምን ሊሸውዱት ነው? በምን እንትን ልትሉት ነው? እንግዲህ ፍቅር እንዴት እንደሚያዋት ማለት ነው። እጇቸውን እኮ አገጇት እኮ ፎቶዋን ማለት ነው። ይሄኛው በእጁ እንዲህ ሊጠነቁራት ነበረ። ለማንኛውም ፍቅርና ሩታ መቼም እንደዚህ እየተቀራለሉ እንደዚህ እየተሰዳደቡ እሽ እየተባባሉ በምንም ታምር አይሰሩም ማለት ነው። ስለዚህ ይሄ እየተነጋገሩ የሚያደርጉን ነገር ነው እንጂ ፍቅርና ሩታ ምንም ጠብ የላቸውም ተብሎ ምንም በቃ ሄርሜላም እንደዛው ከሩታ ጋር ያ ሁሉ ሴቶች ሌላ ሴቶችም ይመጣሉ ገና ብላለች ልጅቷ። እነሱ ሁሉ ቢመጡ ሩታና አብርሽ አልተለያዩም፣ አብረው ነው የሚኖሩት። እንዴት ትቀልዳላችሁ? እንዴ እስቲ ልጁ ያለውን የአባቱን ፍቅር እስቲ እንዴት እንደሚሆን አባቱን ሲያገኝ ማለት ነው። ስለዚህ አውሎት ይዞት እየዋለ እያደረ ነው። ሁሉም ዛሬ እኔ እኮ ምንጊዜም እምላችኋለሁ ጋሽዬ ዝም አይሉም። ይህ ሁሉ ታሪክ ሲፈጠር ጋሽዬ አንድ ቀን ብቅ ብሎ ተናግረዋል። የወንድማቸው ልጅ ጊዜ እንትን ሽማግሌ ጊዜ ነበሩ። ስለዚህ ምንም እንትን የለውም ማለት ነው። እንግዲህ አይታችኋል ማነች የሄዱና ሩታን እንዴት እንደሚያወሩ፣ እንዴት እንደሚስቁ፣ እንዴት እንደሚጫወቱ። ስለዚህ ይሄ እንትን ነው ብዬ ነው የማስበው። ለማንኛውም ሸለት እያረጋችሁ አበረታቱን እላችኋለሁ ውድ ቤተሰቦች። እናንተ ሙቀቱ ምንድን ነው? ውሃ ብጠጣ አይሰለቸኝም። ልተኛ ስለው ዛሬ ደግሞ አልተኛ ምናለ። እንግዲህ ሰሞኑን ብቻዬን እያልኩኝ ነው የምኖረው። ወይኔ ከባድ ነው የምታው ከባድ ነው ብላለች እንትና። ለማንኛውም ውድ ቤተሰቦች ቻናሌን ላይክ እያረጋችሁ አበረታቱን አሳድጉልኝ እላችኋለሁ የኔ ውድ ቤተሰቦች። እና እኔ ሁሉም ነገር ውሸት ነው የሚመስለኝ እላችኋለሁ። በሉ ላይክ